እኔ ሰለሞን ለቃ እባላለሁ። የተወለድኩት እዚቹ ቦታ ኮካት የምትባል ቦታ ተወልጃለሁ። እኔ አሁን 76 ነው እድሜ። በስራ አጋጣሚ ከሰሜን እስከ ደቡብ ጫፍ ዞር ያለው በጣም ብዙ ጊዜ ወደ ሰሜን ሲሄድ ወደ ጅማ ምናምን ወደ ሀረር ሲሄድ እርሻዎቹን አያለሁ። በትንሽ ማሳ ላይ ቡና ተክለው የሚያገኙትን ወደ ሁመራ ሄጄ ደግሞ ሰሊጥን በመንግስት ስራ ነው የሚቻምለው። ይሄን ሳይ ቆይቼ መጨረሻ ላይ ጡረታ ሲወጣ በ85 ዓመተ ምህረት ለምን አንድ በመጨረሻ እድሜ ማስተማሪያ ነገር አልሰራም ወይ ብዬ አሰብኩ። በቅርብ ያለውን ጌዲዮ ተመላልሼ ሳይ ቡናውን አይነት ሁሉ አየሁና 20 ሺህ እግር ቡና አንድ ጊዜ ይዤ መጣሁ። መጀመሪያ እኔም ስሰጋ ነበርኩ። ምን ስልክ ቡናው በሶስተኛው በአራተኛው አመት እያፈራ አምና እጅግ በጣም ብዙ አፈራ። ኮፊ ኤክሰለንትም ተወዳደርኩ አለፍኩ። አሁን አለመውደቅን ካረጋገጥኩ በኋላ የወላይታ ቡና ብዬ ችግኝ ብታዩ ታያላችሁ። ችግኝ ያፈላው ነኝ። ገበሬዎች ወስደው ይሄንን እንደ ሰርቶ ማሳያሉ ይተክላሉ። ሰለሞን ሰጠ የሚለውን ስም ያመጣሉ። ቡናው በጣም ጥሩ ያፈራል። ምንም አይነት ማዳበሪያ አይጨመርም። አዛባው ከዚህ ነው የምንበላውም። ስሮች ቦሎቄ ባቄላ ምናምን ከዚህ ውስጥ ነው የምናበቅለው። ስለዚህ ቡና ምንም ሌላ ማይጎዳ ካሽ ገቢ የሚያስገኝ አትክልት ነው። ለሌሎች አስተዳደሮች በሙሉ አስፈርሜ ዙሪያ ላሉት ሁሉ 40 ችግኝ በነፃ ሰጥቻለሁ። ግን ነፃው መቼ መሰለ? አሁን ገንዘብ አልከፈለም። ፍሬው ሲያፈራ ለኔ አምጥቶ እንዲሸጥ። እኔ ደግሞ በኮፊ ኦፍ ኤክሰለንሲ ተወዳድሬ አልፌ ቡና ቀጥታ ኤክስፖርት እንዳደረግ ከሚኒስትሩ እንትን ተሰጠኝ፣ የኤክስፖርት ፈቃድ ሰጠኝ እና ዘንድሮ የተጣራ ቡና ለተጠቃሚዎቹ 40 ኩንታል የተቀሸረ ቡና ለማቅረብ ውል ገብቻለሁ። ቸምሰው የልጆቹን ብዛትና የገንዘቡን መጠን አይነግርም እንጂ በጣም ተጠቅሜያለሁ። የመጀመሪያ በትንሽ ከብት ነው የጀመርኩት። በአራት ጀመርኩ፣ አንዷ ሞተች። ከዛ በኋላ ቀስ እያሉ እየተዋለዱ በጣም በዙ። አሁን ወተት የሚሰጡ 10 ላሞች አሉ። ሁለተኛ የሰራተኛን ብትመለከት አሁን መቁጠር ትችላለህ። ቋሚ ደሞዝ በልቶ የሚኖር 11 ሰራተኛ አለ፣ ዘበኛን ሳይጨምር። ማታ 2 ዘበኛ አለ፣ ቀን 1 ዘበኛ አለ። ከነሱ ጋር 14 ሰራተኛ አለኝ። ይሄ በቋሚ ከኔ ጋር ቁርስ፣ ምሳ፣ እራት በልቶ የሚኖር ደሞዛቸውም ከ5000 ብር በላይ ነው። ግብርና ማለት ከሰራ ያዝናናሃል፣ ጤነኛ ያረጋል። ግን ስራ በየቀኑ ክትትል ይፈልጋል። እና አሁን በጡረታ እድሜ እየተዝናናው ጠዋት ተነስቼ ቡና የሚለቁሙት ልጆቹ አይታል። ከነሱ ጋር እየተደሰትን ነው የምንኖረው። ከተማ ቢሆን በእድሜ ላይ በሰው በረንዳ ተቀምጦ ቡና የሚጠጣ ሰው እንጂ ሌላ አታገኝም።